ቅድም ሲዝቱ የነበሩት ህንጻ ልጆቻቸው የሉም አሜሪካ ናቸው። የነጻድቃን የነስዬ የነመዲድ የነምግበ ልጆች አሜሪካና አውሮፓ ናቸው። የትግራይ ወጣት ምን ፈርዶብህ ነው እንደዚህ ለሰው አገር ጭምር ሱዳን ላይ ሄዶ ሲሞት ማየት እንዴት አጥንት ይሰብራል? እንዴት ልብ ያደማል? እነዚህን ሰዎች ማስወገድ ይሻላል ወይስ ከኢትዮጵያ አልፈ ሱዳን እየሄድክ መሞት? ሰው መሆናቸው ተዘንግቶ ይህን ድርጊት ፈጽማችኋል። ነጻድቃን ይቅርታ ወጡና ጠይቁ። ዛሬም ለማስጨረስ የተሰለፈውን የትግራይ ወጣት አድኑ። አሁንም መንግስታችን ወደ ስልጣን ለመመለስ መስዋዕትነትን ከፍላለን። ሁሉም ነገር አልቋል። ይሄ ማለት ተዘጋጅተናል። ክረምት ከመግባቱ በፊት ጦርነት እንጀምራለን። በማን ከጽምዶ ጋር ሆነ። ጨርቆስ አካባቢ አንዱ እንደዚሁ ልጆቹን የሚያበላው አጥቶ ታንቆ ሞቷል። ይሄን ሁሉ ያደረጉት እነ ሰራዊት ናቸው። ይሄ ሰውዬ እንዲሞት ያደረጉት ዘራፊዎቹ ናቸው። ስለዚህ ለዚህ ቤተሰብ ያ ገንዘብ መመለስ የለበትም። በምርጫ ቦርድ የተሰረዘው ህወሓት ወይም የቀድሞ ያሁኑ አደመ በትላንትናው ዕለት ምርጫ ማነሱ ስብሰባ አካሄደው ዝግ ስብሰባ ደብረጽዮን ፕሬዝዳንት እንዲሆን ተስማምተዋል። ልብ በል እንግዲህ ትግራይ ተወላጅ መላው ኢትዮጵያ ህዝብ ስማ። ተከበብን፣ ጄኖሳይድ ጦርነት ሊያጠፉን መከተ የሚለውን ህንጻውን ለጊዮርጊስ አፍርሶታል። የተዋጋነው ያንን ምክር ቤት ለመመለስ ነው። ትግራይ ሆነው አሁንም በሆነ ሰበብ ሌላ ጦርነት ለመፍጠር የሚፈልጉ ሰዎች ተው በሏቸው። ክቡር ጠቅላይ ሚኒስትሩ ከሁለት ዓመት በፊት የተናገሩት አሁን እየሆነ 25 ዓመት ሙሉ ሲጠብቅ የነበረውን የትግራይን ህዝብን አህያን ይጣላቸው። ይሄ እውነቱ መውጣት ስላለበት ቂም ቁርሾ ለመቀስቀስ አይደለም። የተፈጸመ የዛሬ 25 ዓመት የዛሬ 100 ዓመት የዛሬ 500 ዓመት የተፈጸመ ድርጊት አይደለም። የዛሬ 5 ዓመት ነው። እነጌታቸው ነጻድቃን ውጡና ይሄንን ነገር እውነት እናደርጋለን። ምክር ቤቱ ቢመለስ ግድ የለኝም ችግር የለብኝም አለ። እኔ እንደዛ አላልኩም። ሐሳቡን ማከብረው። አሁን በቲፒኤልኤፍ ውስጥ የትኛው ሐሳብ ሲከበር አይተናቃለን? ማን ነው ሐሳብ የሚያከብረው? ሐሳብ ቢከበር እኮ በጣም ብዙ ሰዎች አይገደሉም ነበር። ከነስዬ ከነምግበ ከነጻድቃን ልጆች የሚያንሰው በምንድን ነው? የ9 ወር ልጅ ነው። እነዛም የ9 ወር ልጆች ናቸው። ወላጆች እኮ ይፈልጉታል። እነሱ ልጆቻቸውን በእንክብካቤ አሜሪካ እንደሚያሳድጉ። ምን አጠፋ? መኖር የለበትም እንዴ? ለምንድን ነው እንደዚህ የሚሰቃየው? ሰው ሀገር ሄዶ የትግራይን መንግስት ለመመለስ ነው? መከተ ነው? የተወረሱ መሬትና የተወረሩ መሬት ሊያስመለስ ነው? ድራማ አልቅባችሁም፣ ንገሩና። 7 ልጆች ወልዳ 7ቱንም ልጆቿን አጣች። በማን? በእግዚአብሔር አይደለም። በእነዚህ ሰይጣን ቁራጮች፣ ደም ነጋዴዎች፣ ደም መጣጮች እነ ስብሃት በ90 ዓመታቸው እየኖሩ እኚህ እናት 7 ልጆቿን አጣች። ይሄ ዳግም እንዳይፈጸም ድረሱለት ለትግራይ ህዝብ። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ የዛሬው ፕሮግራማችን ተጀመረ። ሐሳብ፣ አስተያየት፣ መረጃ ጥቆማ ካላችሁ ከታች በሚታየው ማለትም በ0993082062 ቴሌግራም ቻናላችን ላይ በጽሁፍ መልእክት ልታደርሱን ትችላላችሁ። መልሰን ወደ እናንተ እናቀርባለን። እንግዲህ በዛሬው ዕለት ለብቻዬ ከካሜራማን ወፉ ጋር ሆነን ፕሮግራሙን እናስኬዳለን። እዚህ በስክሪኑ ላይ እንደምታዩት እንግዲህ አጨቃጫቂ የነበረው የስፖርት ህግ ብዙዎች ሽፋን አልሰጡትም፣ ግን ከ15 ቀን በፊት ይመስለኛል በህዝብ ተወካዮች ምክር ቤት ጸድቋል። እዛች ላይ እንግዲህ አንድ የህዝብ ተወካዮች ምክር ቤት ኃላፊ የሆኑ በመሰለኝና በደሳለኝ ስፖርቱ አይመራም አሉ። እንግዲህ ማንን ማደሳለኝ እንደሆነ ማመሰለኝ እንደሆነ አልገባኝም። ግን ይህንን ህግ ዶክተር አሸብር አጥብቀው ሲቃወሙት ነበር። እዚህ ላይ እንደምታዩት ደግሞ ብርሌ በከፍተኛ ሁኔታ ሲሟገት ነበር። እንግዲህ የነ ብርሌ ሐሳብ ተቀባይነት ያገኘ ይመስላል። ዶክተር አሸብር እዚህ ጋር እንግዲህ ፊታቸውን ዘፍዝፈውታል። በጣም የተከፉ ነው ይመስለው፣ ግን ይሄ ሙግት ያለፈው ነው። አጥብቀው ነው የተቃወሟቸው። እንግዲህ በዚሁ መሰረት የኢትዮጵያ ስፖርት እንግዲህ ህግና መሰረትን ተከትሎ የሚሄድበት አካሄድ ነው በዚህ በህጉ ላይ ተካተተው። እንግዲህ የሚያስፈጽመው አካል የባህልና ስፖርት ይህን ጉዳይ ወደታች ወርዶ ያስፈጽመዋል የሚል
እምነት አለን። ለሱም ይሄን ህግ የሚያወጣው እሱ ስለሆነ እንግዲህ ወደፊት የሚሆነውን እናያለን። ለዛሬው በዚሁ እናብቃና ወደ ዋና ጉዳዮች እንለፍ። እንግዲህ ወደ ዋናው ጉዳዮች ስናልፍ ባለፈው ወር ለተከታታይ ሳምንታት አነጋጋሪ የሆነው የፌንቴክ የማጭበርበር ጉዳይና መሰል ወንጀሎች ጉዳይ ነበር። በዚሁ መሰረት ክቡር ኮሚሽነር ደመላሽ ገብረ ሚካኤልና ሌሎች የፌዴራል ከፍተኛ ኃላፊዎች በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ ሰጥተዋል። በጣም አስደንጋጭ ማብራሪያ ነው። ማብራሪያው እንግዲህ በዚሁ በቀረበው ሪፖርት ላይ ረጅም ጊዜ የፈጀ ጥናት ነው። በእውነት ሊመሰገን ይገባል። የኢትዮጵያ ፌዴራል ፖሊስ ኃላፊዎች እና መርማሪዎች ወይም ቡድኑ ሊመሰገኑ ይገባል። 98 ቢሊየን ብር በባለስልጣናትና በታዋቂ ግለሰቦች ወይም አርቲስቶች ተበልቷል ወይም ተበዝብሯል የተባለው በጣም የሚያስደነግጥ ነው። ይሄ ጉድ ከፍተኛ ባለስልጣናትና አርቲስቶች አገርን ያራቆተ ዝርፊያን የተባለለት በዚህ የፌዴራል ፖሊስ አስደንጋጭ ሪፖርት ላይ በ2018 ዓመት በ9 ወራት ብቻ በአገር ኢኮኖሚ ላይ ከ98 ሚሊዮን ብር የሚገመት ግዙፍ ዘረፋና ምዝበራ መፈጸሙን ይፋ አድርጓል። በኦዲት ምርመራ የተረጋገጠው ይህ ዝርፊያ ከፍተኛ የሥራ ኃላፊዎችና ታዋቂ አርቲስቶች በዋና ተዋናይነት የጠቀሰ ነው። እንግዲህ ባለፈው እንዳየነው በተጠርጥረው በቁጥጥር ስር ከዋሉት እነ ሰራዊት ፍቅሬ፣ እነ መንሱር ጀማል፣ ሌሎችም በነገራችን ላይ ባለፈው ቃል ገብተን ነበር። ለሚቀጥለው ግን ቃላችንን ጠብቀን እንመጣለን። የመንሱር ጀማል በድምፅ የተቀዳ አውስትራ ካለች ግለሰብ $86,000 በየወሩ በአንድ ባንክ የዛን ቀን ከራሱ ድምፅ ትሰሙታላችሁ $2,000 ይገባልኝ ነበር ብሎ እንዴት አድርጎ እንዳጨበረበራት እሱን ይዘን እንመጣለን። ሌሎችም አሉ። ሌሎች በነገራችን ላይ መጭበርበር ይሄ አንደኛው ታክሲ ያሰጣቸዋለሁ በሚል በርካታ የማቃቸው ወዳጆቼ የማላቃቸውም በሚልኩልን ደብዳቤ መሰረት 500,000 ብር አዋጡና ክፈሉና ታክሲ እናመጣላችኋለን ከቻይና እና ከሌሎች ሀገሮች ተብለው ተበልተው ቀርተዋል። በጣም የሚገርመው አሁን በቁጥጥር ስር የዋለ አንድ አጭበርባሪ ምንድነው ይለው የነበረው ይሄንን ገንዘብ ከከፈሉ እነዚህ ሰዎች 6-7 ዓመት ሆኗቸዋል። በወቅቱ የነበረው ብርና አሁን ልዩነት አለው። ከፈለጋችሁ ገንዘባችሁን ውሰዱ፣ አሳስራችኋለሁ ምናምን እያለ የባለስልጣናት ስም እየጠቀሰ አውቁ የኑሮ ግንኙነት አይኖሩ አይታወቅም። ስለዚህ ያስፈራራቸው። እነዚህ ሰዎች ቤተሰብ አላቸው። ላዳ ታክሲ ለከተማዋ አይመጥንም፣ ስለዚህ በአዲሶች ይቀየር ሲባል እሺ ብለው ተቀብለው እነዚህ ላዳ ሹፌሮች ቤተሰብ አላቸው፣ ልጅ አላቸው፣ እናት አባት አላቸው፣ የሚያስተዳድሩት ቤተሰብ አለ። በባዶ ሜዳ ተጥለው ነው የቀሩት። ስለዚህ ይሄ ገንዘባቸው ወይም ታክሲዎቹን እንዲያገኙ መደረግ አለበት። ይሄ 98 ቢሊዮን ብር ፌዴራል ፖሊስ ሪፖርት ከማቅረብም ባለፈ የብዙዎች እምነት ገንዘቡ ተመላሽ እንዲሆን በአብዛኛው ከሀገር እንዲወጣ ተደርጓል እንደተባለው እዚህም ላይ ተገልጿል። ነገር ግን እዚህ ያለው ንብረት ገንዘባቸው ተወርሶ ዛሬ ለሚያለቅሱ አካላት ገንዘባቸው ለተበሉ አካላት ለነሱ መመለስ አለበት የሚሉ በርካቶች ናቸው። እኔም በዚህ ሐሳብ እስማማለሁ። በዚሁ የ98 ቢሊዮን ብር የኢኮኖሚ ጥቃት ላይ የዘረፉት በዝርዝር ሲቀመጥ በጥሬ ገንዘብ 78 ቢሊዮን ጉድ በሉ እንግዲህ። በውጭ ምንዛሪ $134 ሚሊዮን ሲሆን ይህም በወቅቱ የባንክ ምንዛሪ ተመን ሲሰላ በአጠቃላይ ከ98 ቢሊዮን ብር በላይ ለሀገር ኢኮኖሚ ትልቅ ኪሳራ ያደረሰ ነው። ከማዳበሪያ እስከ ኤሌክትሪክ እንግዲህ በዚህ ውስጥም በቁጥጥር ስር ውለው ጉዳያቸው በፍርድ ቤት እየታየ ያሉ ባለስልጣናትና ሹመኞች አሉ። እንግዲህ ከዚህ ከኤሌክትሪክ የተገኙ የተመዘገበሩ ይገኙበታል። እንግዲህ ታዋቂነትን ለዘረፋ ማለት ይሄ ነው ማለት አርቲስቶችና ባለስልጣናት ፖሊስ በሪፖርቱ ካሳዘኑት ነጥቦች አንዱ ታዋቂነታቸውንና ህዝብ ያላቸውን አመኔታ መከታ በማድረግ ህብረተሰቡን የዘረፉ አርቲስቶች መገኘታቸው ነው። አንድ ቪዲዮ አለ እንደው ካገኘው እሱም ለተመልካቾች እነ ሰራዊት ገባኩ እንትን ላይ አለ ምንድነው ጅቡቲ ወደብ ላይ ደርሷል እንደዚህ ያደረጉ
የፊንቴክ ደንበኞች እንኳን ደስ አላችሁ። ግቢው ጠቅላላ ፊንቴክ ነው ያለው። ዋው የእውነት ደርሰዋል። በጣም ግሩም አሜዚንግ ብራዘር። እንግዲህ ያው እንደምታዩት እዚህ ጋር ጅቡቲ ላይ የጫናቸው መኪና እነሆ ደግሞ ዛሬ በመቶ ሚሊዮኖች የሚቆጠር ክፍያ ለመንግስት ታክስ ከፍለን አዲስ አበባ አምጥተናቸዋል። ዛሬ አዳማ ነው ያሉት። ወደ ቢሾፍቱ ደግሞ ይሄዳሉ ማለት ነው። ደሰርሽ ሰሌ ኮንግራ በጣም ይሄ በጣም ደስ ይላል። ዋው መስገን ያንን ሙቀት በረሃ ምናምን አልፈው በዚህ አይነት ሁኔታ ተጭኖ እንዲያውም አንዳንዴ በርካታ ናቸው መኪኖች እንደዚህ ተጭኖ እንደሚመጡ ለማህበረሰቡ ማሳየቱ ራሱ ደስ ይላል። ይሄን ደግሞ ኦ ማይ ጋድ በነገራችን ላይ ስንገባ መንገድ ላይ በየቦታው ግቢው ጠቅላላ በፊንቴክ ነው ያለው። ዋው የፊንቴክ ደንበኞች እንኳን ደስ አላችሁ። እንግዲህ እንደ መዝገባችሁ ቅደም ተከተል የምትረከቧቸውን መኪኖች ከጅቡቲ ጭነን ነበረ። አሁን ደግሞ እዚህ መድረሳቸውን ለማረጋገጥ ነው የመጣ ነው። ከዛ በኋላ ደግሞ እዚህ ታክስ ተከፍሎባቸው አልቀው በዛሬው ዕለት ምናልባትም ነገ አዲስ አበባ ይገባሉ ተብሎ ይጠበቃል። ደግሞ አዲስ አበባ ገብተው ለብዙ ለጠበቁ ወዳጆቻችን መኪኖቻቸው ታድለው እነሱ ደግሞ ተደስተው ለማየት ያብቃል። አሜን። አሜዚንግ ብራዘር። በጣም ዘናጭ፣ በጣም ዘናጭ፣ በጣም ግሩም፣ በጣም ደስ የሚል ነገር ይሄ ነው። በቃ እንግዲህ በጣም እጅግ ደስ የሚል ነገር ነው። ለእውነት ባለ ወረፋ የሚጠብቁት ብቻም ሳይሆን እኛም ደግሞ በአምባሳደርነት እያገለግልንበት ያለው በተለይ ፊንቴክ ኢንቨስትመንት ፋውንዴሽናችንም እየደገፈ ያለ ተቋም እንደመሆኑ በትክክል በጣም ብዙ ውጣ ውረዶችን ሄዶ በጣም ረጅም ቆይታዎች በኋላ እንግዲህ ማየት ማመን ነው እንደሚባለው ሁሉ እዚህ አዳማ መተን ጉምሩክ ውስጥ ቀረጦ ተከፍሎባቸው ዛሬ ጉዞ ደግሞ ወደ አዲስ አበባ ሊያደርጉ ደግሞ እዚህ ስለተገኘን ደስ ብሎናል። አሁንም በድጋሚ እንኳን ደስ ያላችሁ። ጉዞ ወደ አዲስ አበባ ሊያደርጉ ደግሞ አሁን ከአዳማ ጉምሩክ እንቅስቃሴ ጀምረዋል። እንኳን ደስ ያላችሁ። Thanks so much እናመሰግናለን። ከምስኪን ስንት ሸቅሎና ላቡን አፍስሶ ገንዘብ አጠራቅሞ ነገ ያልፍልኛል ለቤተሰቤ በሚል ገንዘብ አሟጦ እንዲሰጥ በማድረግ እነሱ ታዋቂነታቸውን ሽፋን በማድረግ ህዝቡ አመናቸው። የተሽከርካሪዎች አካላት ወይም ህብረተሰብ ክፍል አምነው ገዝተው ተበልተው ደም አንብተው እንግዲህ ከዚህ በፊት እንደተናገርኩት ጨርቆስ አካባቢ አንዱ እንደዚሁ ልጆቹን የሚያበላው አጥቶ ታንቆ ሞቷል። ይሄን ሁሉ ያደረጉት እነ ሰራዊት ናቸው። ይሄ ሰውዬ እንዲሞት ያደረጉት ዘራፊዎቹ ናቸው። ስለዚህ ለዚህ ቤተሰብ ያ ገንዘብ መመለስ የለበትም። በርካታ ህፃናት ጥሎ ነው የሞተው። ጨርቆስ አካባቢ ሄዳችሁ ማንንም ሰው መጠየቅ ትችላላችሁ፣ ይታወቃል። በዚህ ምክንያት ነው ራሱን ያጠፋው። እንግዲህ ኮሚሽነር ደመላሽ በዚሁ ሪፖርታቸው ላይ የቴክኖሎጂውን በማዘመን አቅሙን እያሳደገ እነዚህ ተጠርጣሪ ወንጀለኞችን በመያዝ ከፍተኛ ሚና እንድትጫወተ ነው የገለጹት። በዚሁም 20.5 ቢሊዮን ብር የሚገመቱ የኮንትሮባንድ ሸቀጦች በቁጥጥር ስር ውለዋል። ከ44 ቢሊዮን በህገወጥ የሐዋላ ዝውውር የተሳተፉ 92 ተጠርጣሪዎች ለህግ ቀርበዋል። በእውነት ይህ የ98 ቢሊዮን ብር ዝርፊያ በታሪክ ታይቶ የማይታወቅና አስተያየት ሰጪዎች እንዳሉት የሀገሪቱን ልማት በማቀጨጭ ይሄ ጉዳይ ተዳፍኖ አይቀርም። በከፍተኛ እንግዲህ ፌዴራል ፖሊስ ልዩ አካላት የተያዘ ምርመራ በመሆኑ እዛ ምርመራ ላይ ባለፉት 9 ወራት ያየሁት ነገር ምንድነው? ከ1100 በላይ ሰዎች አድፍጠው በሚጠብቁ ግለሰቦች መገደላቸውን ነው። በጣም ያሳዝናል። እንዴት እንደተጨካከነ እና እኔ አንድ የሰማሁት ነገር ኪስ ውስጥ 10 ብር ለማይሞላ ገንዘብ ሆዱን በዚህ በምንድን ነው በጠርሙስ እንትን ያደረጉት የጎዱት ሰው አለ እና
እንደዚህ አይነት ወንጀሎች እየቀነሱ መምጣታቸውን በማጅራት የሚመቱ በማታ ሰውን እንግዲህ ከስራ ደክሞት የሚሄደው ሰው ላይ ጥቃት የሚፈጽሙትን ሰዎች በቁጥጥር ስር ለማዋል ከፍተኛ ጥረት እንደተደረገና ይሄም እየቀነሰ እንደሆነ ነው በሪፖርቱ የተመላከተው። ለማንኛውም ኮሚሽነር እናመሰግናለን። ግን አሁንም ደግመን ደጋግመን እያለቀሱ ያሉ ታንቀው እስከ መሞት የደረሱ ሰዎች አሉ። ለእነዚህ ሰዎች መፍትሄው ምንድን ነው? እነዛ በህግ ይጠየቁ። በጣም የሚያሳዝነው ካለፈው እንደተናገርነው አንደኛው የዚህ የፌንቴክ ባለቤት ከህዝብ በዘረፈው ገንዘብ ለእናቱ ቤት ገዝቶ ፋና ቴሌቪዥን ሲያሳይ ነበረ ከሴትዮዋ ቤት የበዓል ዝግጅት። ስለዚህ እነዚህ ቤቶች እነዚህ ንብረቶች ተሸጠው ተወርሰው በፍርድ አፈጻጸም ተወጥቶባቸው ለሚመለከታቸው አካላት ፍትህ ለጠየቁት ሊደርስላቸው ይገባል። በነገራችን ላይ ባለፈውም ፍርድ ቤት ላይ እነዛ ሰዎች ሲቀርቡ ሌባ በማለት ፍትህ ይሰጠን በማለት እነዚህ የተበዳዮች ወገኖች በፍርድ ቤት ታይተዋል። ትክክል ነው ጥያቄያቸው እና የነዚህም ጥያቄ መመለስ አለበት። ካሳ የሚያገኙበት ሐቃቸውን ላባቸውን የሚያገኙበት መንገድ ሊፈለግ ይገባል። በቦሌ አትላስ ሽያጭ መጀመራችን ስናበስረው በደስታ ነው። የወሎ ሰፈርና የጃፓን ሳይቶቻችን ላይ ባለ 2 እና ባለ 3 መኝታ ላጣችሁ ደንበኞቻችን በቦሌ አትላስ ሆቴል ፊት ለፊት ባለ 1 መኝታ 82 ካሬ፣ ባለ 2 መኝታ 109 እና 120 ካሬ፣ ባለ 3 መኝታ 156 ካሬ ቀድመው ለሚመጡ 8 እድለኞች ብቻ በካሬ 100 ሺህ ብር እንሸጥልዎታለን። እንዲሁም እንደ አከፋፈሎት 20% ቅናሽም እናደርጋለን። ፕራይም ሪል ስቴት። ለበለጠ መረጃ እንዲሁም ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ወደ ዕለቱ አበይት ጉዳዮች ደግሞ ስናልፍ በትግራይ የተከሰተውን ፍጥጫ እናገኛለን። በትግራይ ምን እየተካሄደ ነው? ማን ምን እያደረገ ነው? የሚሉትን በዝርዝር እንመልከት። እንግዲህ በትላንትናው ዕለት በመቀሌ ዝግ ስብሰባ ተካሂዶ ነበር። እነዚህ ሰዎች አሁንም ታደሰ ወረደን ፈንቅለው በኃይል በ2012 የነበረው ምክር ቤት እንመልሳለን እያሉ ነው። በ2012 የተካሄደው ምርጫ ህገወጥ ነው በሚል ከዛ በኋላ ወደ ደቡብ አፍሪካ በመሄድ ከጦርነቱ በኋላ ማለት ነው ስምምነት ተፈራርመዋል። ያንንም ምርጫ ውድቅ ለማድረግ አምነው ተቀብለዋል። ይሁን እንኳን ቢባል ስምምነቱን ትተን ይሁን እንኳን ቢባል ይሄ ምርጫ ከተካሄደ 6 ዓመት ስላለፈው በምርጫ ቦርድ ህግ መሰረት ኤክስፓየር አድርጓል፣ ዘመኑ አልፎበታል። ስለዚህ ሌላ ምርጫ ነው መካሄድ ያለበት። ነገር ግን ምርጫ እንዳይካሄድ አሁንም በጊዜያዊ መንግስትነት እየተመራ ስለሆነ አደመ ወይም የቀድሞ ህወሓት እየበጠበጠ ስለሆነ መንግስት በሆደ ሰፊነት ጉዳዮችን እያየ ነው። ከዚህ በኋላ ግን ይቀጥላል አላውቅም። ምክንያቱም እነሱ አሁን እየሰሙ ያሉት ሻቢያዎችን ነው። የሻቢያ መሪ ነው። የሻቢያ መሪ ትእዛዝ ነው። እነዚህ ሰዎች አንድ እግራቸው ጉድጓድ የገባ የ80 እና 90 ዓመት ሽማግሌዎች የሻቢያ መሪዎች እነዚህም ቢሆኑ ወጣቱን ለማስፈጀት ነው እንጂ ሌላ የሚያመጡት ነገር የለም። በትላንትናው ዕለት ግን በምርጫ ቦርድ የተሰረዘው ህወሓት ወይም የቀድሞ ያሁኑ አደመ በትላንትናው ዕለት ምርጫ ስብሰባ አካሄደው ዝግ ስብሰባ ደብረጽዮን ፕሬዝዳንት እንዲሆን ተስማምተዋል። አፈ ጉባኤ ማን ይሁን ሲባል የለም አፈ ጉባኤ ምክር ቤቱ ከተሰበሰበ በኋላ ይምረጥ። ምክር ቤት ውስጥ የነበሩ አባላቶች በአብዛኛው ሞተዋል በጦርነቱ። ቅድም እንዳልኩት ህገወጥና የማይሆን ሊመለስ የማይችል ነገር ነው። ነገር ግን አሁን እነሱ እየሄዱበት ያሉት ምክር ቤቱን ይመለስ እና ምክር ቤቱ እንዲመለስ ደግሞ አፈ ጉባኤ እንዲመርጥ በሚል መቼ፣ የት ቦታ፣ እንዴት የሚለውን ግን አልወሰኑበት። ምክንያቱም አጣብቂኝ ውስጥ ገብተዋል። በዚህ እንግሊዞች ያስፈራሯቸዋል። የአውሮፓ ህብረት አለ። አሜሪካኖች ነግረዋቸዋል ከአንድም 2 ጊዜ ያለፈው ሳምንት ንብረታቸው ይወረሳል፣ የጉዞ እግድ ይወጣባቸዋል። እነሱ ግን አሁን ከጀርባ አለቃቸው ሻቢያ ስላለ ጽምዶ የሚለው ነገር ስላለ እሱን እያደረጉ ነው። ታደሰ ወረደ እንግዲህ በአቋሙ ይጸናል አይጸናም እንግዲህ አብረን እናየዋለን። እንግዲህ ታደሰ ወረደ የተሰጠው ጊዜ ያለፈው 8 እና አሁን 9 ወር ገብቷል። ነገር ግን በሱ አቋም የለሽነት እሱ ጌታቸውን ይወቅስ ነበር። የጌታቸውን ማስተዳደር ብዙ ድክመቶች ነበሩት። ነገር ግን
በሱም የስልጣን ዘመን ከተሰጠው 8 ነጥቦች ያላሳካቸው የትኞቹ ናቸው ብለን ብንል በርካቶች እንጠቅሳለን። ከነዚህ ፈርሞ ከወሰዳቸው 8 ነጥቦች ምንም ያሳካው ነገር የለም። ይሄም ሆኖ እያለ ምንም የሚጸጽተኝ ነገር የለም ነው ያለው። ከህገ መንግስት ይሁን ከፕሪቶሪያ ስምምነት ያፈነገጠውን ከውጭ ኃይሎች መገናኘትና መመሳጠር እነዚህን እያየ ከሻዕቢያ ጋር ሲገናኙ እያየ ለማስቆም አልሞከረም። ለትግራይ ሄደ በጀት ሸቀጣ ሸቀጥ ሳይገር ወደ ኤርትራ ድንበር ሲገባ እያየ ዝም ነው ያለው። አክሱም ላይ ህገወጥ ስብሰባ ሲካሄድ ጀነራሎች ሲሳተፉ በቀደም ሁለት ሳምንት አይሞላውም ይሄ ሲደረግ እያየ ምንም እርምጃ አልወሰደም። ወርቅ እየተዘረፈ በህገወጥ መንገድ እየወጣ እየተቸበቸበ ማሽኖች በቀጥታ ሲገቡ እያየ ምንም የወሰደው እርምጃ የለም። እነዚህ ለውጥ የሚፈልጉ አካላትን እያባረረ የአደመ ተላላኪዎችን በሹመት ነበር የሚያስቀምጥ የነበረው። በጣም የሚገርመው እንግዲህ ጠቅላይ ሚኒስትሩ ጋር ቀርቦ ተጨማሪ ጊዜ ቢሰጠው ራሱን ከአክራሪው ቡድን ነፃ በማውጣት ያንጠባጠበውን ስራ እንደሚሰራ ቃል ገብቶ በማግስቱ የማራዘሚያ ደብዳቤ እንደሚደርሰው ተነግሮት እሺ ብሎ ተደስቶ መሄዱን እያወቀ ሆቴል ከሄደ በኋላ ሹመቱ መራዘሙን የሰማ አስመስሎ እንደዚህ አንድ ሚዲያ ላይ ወጥቶ መናገሩ ለምን አስፈለገ ነው? ከፌዴራል የሄደለት በጀት ለሰራዊት ስልጠና ቀለብ እንዲሁም መሳሪያ ግዢ እየዋለ ለሰራተኛ ደሞዝ መክፈል እንደቸገረው በማስመሰል ያዞንባ እያነባ መንግስት ላይ ጣቱን ሲቀስር ነው የሚውለው። ፌዴራል መንግስት ሙሉ ድጋፍ እንደሚያደርግለት ግን ህግ ማስከበር እንዳለበት ተነግሮት ትክክል መሆኑን ተቀብሎና ለማስፈጸም ምሎና ዝቶ ከሄደ በኋላ አክራሪው ስለተፈጠረበት እንቅፋት መተንፈስ ሳይፈልግ የፌዴራል መንግስት እንዳልደገፈው ማስመሰል አድርጎ ነው የሚያወራው። እዚህ መጥቶ የሚያወራው ሌላ ነው፣ እዛ ሄዶ የሚያወራው ሌላ ነው። እንዴ አንዴ ምክር ቤቱ ቢመለስ ግድ የለኝም ችግር የለብኝም አለ። እኔ እንደዛ አላልኩም፣ ሐሳቡን ነው የማከብረው። አሁን በቲፒኤልኤፍ ውስጥ የትኛው ሐሳብ ሲከበር አይተን እናውቃለን? ማን ነው ሐሳብ የሚያከብረው? ሐሳብ ቢከበር እኮ በጣም ብዙ ሰዎች አይገደሉም ነበር። ሐሳብ የሚያፈልቁትን ሰዎች ምሁራንን ይጠላል ድርጅቱ። ይሄ ከበፊት የመጣበት ስብዕናው ነው። ዛሬ ታደሰ ይሄንን ሊከተል አይችልም። እና የማስረክበው ስልጣን የለኝም እና ይህን ለማለት ደግሞ በግድ አላስረክብም ማለት መሆኑን አስረግጦ መነጋገር ለምን ይህን አይደፍርም። አይ እኔ ሐሳቡን ያልኩት አከብራለሁ እንጂ ስልጣን ለቃለሁ አላልኩኝም፣ እንደዚህ ሆኖ ምናምን አልለቅም፣ መንግስትን የሰጠኝ ፌዴራል መንግስት ብሎ እቅጩን አይናገርም። እና እንግዲህ ወደ መፈንቅለ መንግስት እየሄዱ ነው። ኦልሞስት ጀምረውታል። ይሄ ነገር ከምን ይደርሳል አብረን የምናየው ይሆናል። ሌላው እንግዲህ ወታደሮቹ ወይም ባህላዊ ጄኔራሎቹ ቲፒኤልኤፍ ያወጣውን የ2012 ምክር ቤት መመለስ አለበት የሚለውን ይቅርታ ቲፒኤልኤፍ ሳይሆን ያው አደመ ቡድን፣ ምክንያቱም ምርጫ ቦርድ ስለሰረዘውና ህጋዊነት ስለሌለው። በዚህ መሰረት መዲድ ከሰሞኑ ወደ ራያ ወርዶ የራያ ህዝቦች ስትጨቆን ነበር ይህንን ያደረገ እያለ ሌሎች ላይ ጣት እየቀሰረ ብዙ ሲናገርና ወደ እንትኑ መመለስ እንዳለበት ሲናገር ነበረ። ይሄ ደግሞ የምታዩት ህንፃ ወልደ ጊዮርጊስ ይባላል። ባህላዊ ጄኔራል ነው። ህንፃ እንግዲህ የአርሚ 60 አዛዥ ሲሆን ምን እንዳለ እንግዲህ ስሙ። ቃል በቃል ነው የተረጎምኩት። 2.7 ሚሊዮን ህዝባችን የመረጠው መንግስታችን ለመመለስ መስዋዕትነት እንከፍላለን። ምክር ቤት በመጀመሪያ ደረጃ ፌዴራል መንግስት ይሁን ምርጫ ቦርድ ምርጫ በትግራይ በሌሎች አካባቢዎች እንደሚካሄደው ሁሉ በትግራይ መካሄድ እንዳለበት ግልጽ ነው። ህጉን በጠበቀ መልኩ መካሄድ አለበት። እንደከዚህ የፍቱ ብቻቸውን ሮጦ ብቻቸውን ለማሸነፍ ይሄ አይሆንም። ነገር ግን አሁን ያ ይመለስ የሚሉት አንደኛ ደም አለባቸው፣ ሁለተኛ ተጠያቂነት ሊመጣ ነው። ስለዚህ ከነዚህ ለማምለጥ ነው ይህን እያደረጉ ያሉት እና 2.7 ሚሊዮን መንግስታችን የመረጠው መንግስት አለና በ2013 ዓ.ም በሚሊዮን የሚቆጠር ህዝብ ያለቀው 2.7 ሚሊዮን ህዝብ የመረጠው የትግራይ መንግስት ወደ ስልጣን ለመመለስ ነው።
ልብ በል እንግዲህ ትግራይ ተወላጅ መላው ኢትዮጵያ ህዝብ ስማ፣ ተከበብን፣ ጄኖሳይድ ጦርነት ሊያጠፉን መከተ የሚለውን ህንፃውን ለጊዮርጊስ አፍርሶታል። የተዋጋነው ያንን ምክር ቤት ለመመለስ ነው፣ ያንን መንግስታችንን ለመመስረት ነው። ከዛስ ይህን የትግራይ መንግስት ወደ ስልጣን ለመመለስ መስዋዕትነት የሆነው ነው ያለቀው። እኛ የተዋጋንበት ዓላማ ለዚህ ሲባል ነው። መሬታችን ስለተወሰደብን ሳይሆን ህዝባችን የመረጠውን መንግስት ለመመለስ ነው። ተመልከት። በዚህ በኩል የተወረሩ መሬቶች ይመለሱልን ይላሉ እንደ ደብረ ጽዮን፣ በዚህ በኩል መዲድ ሌላ ይላል፣ በዚህ በኩል ምግበ ሌላ ይላል። ህዝቡን ነው መጫወቻ እያደረጉት ያሉት። ለመሬት ስንል አይደለም መንግስት ለመመለስ ነው ብሎ ሌላ አጀንዳ ይዞልን መጥቷል። አሁንም መንግስታችን ወደ ስልጣን ለመመለስ መስዋዕትነት እንከፍላለን። ሁሉም ነገር አልቋል። ይሄ ማለት ተዘጋጅተናል። ክረምት ከመግባቱ በፊት ጦርነት እንጀምራለን። በማን ከጽምዶ ጋር ሆነን ይታያል። ግን እንዳለፈው ጊዜ አይደለም። ክረምት ሳይመጣ ለዚህ ዝግጅት አድርገናል። ለመስዋዕትነት ዝግጁ ሆነናል። የትግራይን ጥቅም ለማስከበር። በጦርነት ነው የትግራይ ጥቅም የሚከበረው? ጦርነት የማያመጣውን ጣጣ አይተናል እኮ። መጎሳቆል፣ መራብ፣ መፈናቀል፣ የ1 ሚሊዮን ወጣቶች ማለቅ፣ መሰደድ፣ አካል መጉደል፣ ሞት ነው። ሌላ ምን አመጣ? እዚህ ጋር እንደገና ወረድልና የተገደሉት ይላል በሚሊዮን የሚቆጠር አለ። ቅድም የተገደሉት በሚሊዮን ሳይሆን በሺህ የሚቆጠሩ ናቸው። እርስ በርስ ይህ እንግዲህ ይኸው ምግባ ኃይሌ እዚህ መጥቶ ከጦርነቱ በኋላ ለፊልድ ማርሻል የነገራቸው በፔሮል በዚህ በኦርኔል የፈረመ የሚታወቅ ስሙ የሰፈረ 600 ሺህ የትግራይ ወጣት አልቋል። የማይታወቅ 500 ሺህ ነው ብሎ ቃል የሰጠው። አሁን ወይ ደግሞ በሺህ የሚቆጠሩ ሚሊዮን ይሄንን እንኳን እሺ ብለን ብንቀበል በሚሊዮን የሚቆጠር ለማድረስ ነው አሁንም ጦርነት እናስፈልጋለን የምትሉት? አንድ በጣም የምወደው ፕሮግራም አለ፣ ዮሐንስ ኮርነር ዩቲዩብ፣ እስቲ ግቡና ተመልከቱት። ትላንትና ምን አለ በጣም ያሳቀኝ። ይሄ ጄኔራል ህንፃ ሳይሆን ጄኔራል ህፃን ነው ያልኩት አለ። እውነቱን ነው። እና እነዚህ ናቸው ሀገር የሚመሩት። ሌላው እንግዲህ እዚሁ ላይ የተናገረው ይሄ ካሳይ ይባላል። ካሳይ አብርሃ ወዲ ገቲራ ይሉታል። ተገትሮ የቆሙ እንትን ያለ ይመስለኛል። በጣም እንግዲህ አስነዋሪ ሰው ነው ይሄ ሰውዬ። እንግዲህ አዋሽ ካምፕ የሚባል አለ። በመቶ ሺህ የሚቆጠሩ የጦር ጉዳተኞች እግራቸውን እጃቸውን ምናምን ያጡ ያሉበት ካምፕ ነው እዛው መቀሌ ውስጥ። የዛ ኃላፊ ነው። በሙሉ መድኃኒት የሚመጣ ለነሱ በእርዳታ የሚመጣ መድኃኒት ለእንትኖች ነው የሚሰጠው፣ ለፋርማሲዎች አሳልፎ ከነሱ ገንዘብ ይበላል። ሌላው ቀርቶ በጣም የሚያስነውረው ከብቶች ይሰጣሉ። አንዳንድ ሰዎች ከውጭ ይመጡ ምናምን ለነዚህ ዛላሉ ጦር ጉዳተኞች አርደው እንዲበሉ ከብቶቹን ለስጋ ቤቶች ይሸጣቸዋል። ይሄ እነዚህ ናቸው። አሁን ለትግራይ ህዝብ ምን ብለዋል? እዚህ ላይ የፈለገው የትግራይ ህዝብ አልቆ ህወሓት ወደ ስልጣን ማምጣትና ማዳን ግዴታችን ነው። ተመልከቱ እነዚህ ሌቦች ቢሉትን የመድኃኒትና የስጋ ሌቦች የትግራይ ህዝብ ይለቅ እንደ ከብት ነው ያዩት፣ እንደ መድኃኒት ነው የሚሸረችሩት። አሁንም በጅምላ ተፈጅና እኛ ስልጣን እንቀጥል ነው የሚሉ ያሉት። ያለቀው ህዝብ አልቆ ህወሓት የወሰነው ውሳኔ መፈጸም ብቻ ነው። በቃ ስለ እልቂት ነው የሚያወሩት። ያለቀው አልቆ የትግራይ ህዝብ ቢያልቅም እንዳለ ግድ የላቸውም። ታዲያ ጄኖሳይድ ከዚህ በላይ ዘር ማጥፋት ማወጅ ምን ማለት ነው? የህወሓትን ውሳኔ አልቀበልም የሚሉ ጀነራሎች ካሉ መታሰር አለባቸዋል። እርስ በርሳቸው ተሳሰሩ። የትግራይን ወጣት ግን ተውት። ጦርነት አያስፈልገውም። ታደሰ ወረደ ለህወሓት ስልጣን እንዲያስረክብ መገደድ አለበት። አስገድዱት፣ ተገዳደሉ ብትፈልጉ። ተውት ግን የትግራይን ህዝብ ተውት፣ ይኑርበት። የጥይት ድምፅ መስማት የለበትም። እና ይህንን ያለው ወዲ ገቲራ። ቀጥሎ እንግዲህ የማቀርብላችሁ ክቡር ጠቅላይ ሚኒስትር የትግራይ ተወላጆች ስብሰባ ነበር የዛሬ 2 ዓመት። እኔም በስፍራው ተገኝቼ ነበር ተጋብዤ። ምን አሉ? ትግራይ ሆነው አሁንም በሆነ ሰበብ
ሌላ ጦርነት ለመፍጠር የሚፈልጉ ሰዎች ተው በሏቸው። ክቡር ጠቅላይ ሚኒስትሩ ከ2 ዓመት በፊት የተናገሩት አሁን እየሆነ ነው። ይሄው ቅድም ያሰማዋችሁ እነ ወዲ ገቲራ እነ መዲድ ያለቀው አልቆ ህዝብ እነ ምግበ አስቀድሞ ታይቷቸው ነበር። የዛን ጊዜ እንደውም ቀስ እያሉ በአሽሙር በመናም ነበር የሚናገሩት። አሁን እኮ ግልጽ ወጥቶ ከፌደራል ፖሊስ ከፌደራል መንግስት ጋር ያለን ግንኙነት ተበጥሷል፣ ጦርነት እንቀጥላለን፣ ያለቀው ይለቅ እያሉ እነዚህ የደም ነጋዴዎች ናቸው። ጥቅም ስለሌለው በኋላ አልነገረንም እንዳትሉ ይቅርብን፣ እንነጋገር። እናንተ እስካሁን ድረስ እናነጋግረው ብላችሁ እኔ አላናገርም ብዬ አላቅም። ማናገር ስትፈልጉ ጉዳይ ካላችሁ እንደዛሬው ወይ ለጌታቸው ወይ ለአብርሃም ለካችሁ 10 15 20 ሆናችሁ አነጋግሩ። ለማነጋገር ዝግጁ ነኝ። ከዚያ ውጪ ውጊያ አያስፈልግም። ይሄ ነው እንግዲህ ከዛ ውጪ ውጊያ አያስፈልግም እያሉ ነው። አስቀድመው ብለዋል። እኛም እያልን ነው። በፊትም ብለናል፣ ጦርነት አያስፈልግም ብለናል። አሁን ግን ለይቶላቸው ያለቀው ህዝብ ይለቅ ብለው ወጥተዋል። እኔ ዛሬ እምላለሁ ከጻድቃን ከጌታቸው ረዳ ከነ ክንደያ ጋር ምንም አይነት ጥላቻ ምንም አይነት ቂም ቁርሾ የለኝም። ግን እጠይቃቸዋለሁ። ህንፃ ዛሬ ጦርነት ያካሄድ ነው መንግስት ለመመለስ ነው ብሏል። ደብረጽዮን ሌላ ይላል፣ ምግበ ሌላ ይላል። እውነቱን ወጣችሁ ለምን አትነግሩንም? እናንተ ልደት ቤት ነበርኩ እዛ ቦታ አልነበርኩም ከደሙ ንጹህ ነኝ አይሰራ። ውጡና ዛሬ እየተደገሰ ያለውን ነገር መቃወም ብቻ ሳይሆን ጦርነቱ የተጀመረው ሰሜን ዕዝን በመምታት ነው፣ ስተት ነበር ብላችሁ ለትግራይ ወጣቱ ቢያንስ ሌላውን አድኑ። ዛሬም ተሳስተህ ትላንት ተሳስተናል። እኛ በተሳሳተ መንገድ ጦርነት ውስጥ ከተናል፣ አስፈጅተናል፣ ቤተሰብ አልባ አድርገናል፣ አሰድደናል፣ እግርና እጅህን አሳጥተናል። ስለዚህ ይቅር በለን፣ ይቅርታ አድርግልን፣ ተመልሰው ወደ ጦርነት እንዳትገባ ብላችሁ መናገር አለባችሁ። ይሄው ነው። ከመጣ ሌላ ጥፋት ነው የሚያመጣው። እስካሁን ከመጣ በላይ ጥፋት ያመጣል። ይሄን በእናንተ በኩል አደራ። ከመጀመሪያ ጀምሮ ለምንድን ነው ውጊያ የተጀመረው? ለምን ተለያየን? ለምን እዚህ ውስጥ ገባን የሚለው እኮ ስሜት አያስፈልግም። ቆም ብሎ ማስተዋል ጥሩ ነው። በእኛ በኩል ከቲፒኤልኤፍ የመለየት ፍላጎት አልነበረንም። የቲፒኤልኤፍ ስራ አስፈጻሚ እኔ ለምኛለሁ ባካችሁ ተው ብዬ ገና በፓርቲ ነው የምነግራችሁ። ግን እንትን አለ ያው መቆየት ልምድም ቢኖር በዛው ልክ ደግሞ አለኮ አነዝበልቆ ወጥራህ የሚል አሮጋንስም ይኖራል። እንደ ፓርቲ ከተለያየን በኋላ የመጀመሪያው ውጊያ ታስታውሱ ከሆነ ቶሎ ሲያልቅ አብርሃም ሲመጣ ሙሉ አቅማችን ወደ ዳግም ህንጸት ወደ ልማት ነበር የወሰነው። አትረሱትም መቼም። የኛ ፍላጎት ቶሎ ታርቀን ይቅር ተባብለን ቶሎ አስተካክለን ወደ ልማት እንሄዳለን ነው እንጂ እንደዚህ እንደ ጠላት እንቆያለን የሚል ሐሳብ አልነበረም። ይሄ ነው። ስሜት አያስፈልግም። ቆም ብሎ ማስተዋል ነው። ሰሜን ዕዝ ስለተመታ ነው ታውቁታላችሁ። ውጡና ነገሩን ለጌታቸው። ሌላ ማስረጃ ላቅርብላችሁ። እንግዲህ ይሄን በኢሳት እውነትና ንጋት ቃለ ምልልስ ያደረኩላቸው የትግራይ ተወላጆች የመከላከያ ሚስቶች ናቸው። በወቅቱ የገጠማቸውን እንዲህ ሲሉ ይገልጹታል። እንግዲህ ሰሜን ዕዝ ግራ የተገበተ የትግራይ መከላከያ የነበረ ቀን በቃ ጥቅምት 24 በጣም ለማስታወስ እንኳን የሚከብድ የማይረሳ ቀን ነው። በቃ ለዘላለም ማትረሳ ቀን ናት። በቃ ጥቅምት 24 2013 ለዘላለም ማትረሳ ቀን ናት። በቃ ጽጌ፣ ሌላ የምታስታውሽው በመከላከያ ላይ ከአእምሮሽ አልጠፋ ያለ የተፈጸመ ግፍ ባይንሽ ያየሽው ነበረ? አዎ ነበረ። አሁን አንድ ነበረ ዘሮሂን የሚባል አራተኛ መካናይዝድ ኦፕሬተር። ማን? ዘሮሂን። እሺ። ሻምበል ዘሮሂን ነው። ሻለቃ ዘሮሂን እንኳን አላውቅም። ዘሮሂን ግን ይባላል። እዛው እጅ ያሰጥም ብሎ ሲዋጋ አድሮ ኢንፎርሜሽን ለመጠየቅ ብዬ አድገዛ ኩያ የሚባል ቦታ ሲሄድ እዛ መሬት ላይ ተዘፍዝፏል። በቃ እንዳለ ተዘፍዝፎ ከዛ የመከላከያ ሙሽቶች እናንሳው ሲሉ ለማን ነው ተናሱ? ለአህያ ተናሳላችሁ አለ። በቃ ሰማላችሁ። የመከላከያ ሚስቶች
ሻምበሊውን ሻለቃ ዘሪሁን እዛ ተዘርሮ አስፋልት ላይ ተገሎ እናንሳው ሲሉ ለማን ነው የምታነሱት? አህያ ነው ወይ የምታነሱት? ማለት እነዚህ 25 ዓመት ተታግሎ ለትግራይ እዛ ቁጭ ብለው ሲሞት ቀን አህያ ነው የወጣላቸው። በቃ እነዚህ አህያዎች እንዴት ይቀበራል? እዛ ይወረወሩ። እንባ እየተናነቃት ምንድነው የምትለው? 25 ዓመት ሙሉ ሲጠብቅ የነበረውን የትግራይን ህዝብን አህያ ነው የወጣላቸው። ይሄ እውነቱ መውጣት ስላለበት ቂም ቁርሾ ለመቀስቀስ አይደለም። የተፈጸመ የዛሬ 25 ዓመት የዛሬ 100 ዓመት የዛሬ 500 ዓመት የተፈጸመ ድርጊት አይደለም። የዛሬ 5 ዓመት ነው። እነጌታቸው ነጻድቃን ውጡና ይሄንን ነገር እውነት እናረጋግጡ። መሸፋፈን አያስፈልጋችሁ። ይቅርታም አልጠይቃችሁም። ይቅርታ የትግራይን ህዝብ ልትጠይቁት ይገባል። እቺ ሴት እኮ ባሏን አታለች። ትግሬ አይደለሽም ተብላለች። ማን ነው ትግራዋይነቷን የሚነጥቀው? ማን ነው የሚሰጣት? ማን ነው የሚከለክላት? ብሎ እዛ 3 ቀን አስፋልት ላይ ተወርውሮ ማንም ሰው አልነስም። በቃ ምክንያቱም ባስ ያለ ነው። 3 ቀን ሬሳቸው ተወርውሮ ተበላሽቶ ሰው መሆናቸው ተዘንግቶ ይህን ድርጊት ፈጽማችኋል። ነጻድቃን ይቅርታ ወጡና ጠይቁ። ዛሬም ለማስጨረስ የተሰለፈውን የትግራይ ወጣት አድኑ። ባስ ያለ ነው እነሱ የኔም በተመሳሳይ እንደዛ ነው። ሲረጨን ተረሽነዋል። ለ3 ቀን ነው በቃ መንገድ ላይ የተወረወረው። እሱ የኔም ተረሽነው ከ12 አባሎች ጋር ተረሸነ። የሷን ባል ከ12 አባሎች ጋር ተረሸነ። ለ3 ቀን ሬሳው ተበላሽቶ ነበር። ከዚህ በላይ ምስክርነት ምንድን ነው የምትፈልጉት? ዛሬም አትዘላብዱ። ዛሬም ልደት ላይ ነበርን አናውቅም አትበሉ። ወታችሁ እውነቱን መስክሩ። እውነቱን የምታወጡት አንድም ይቅርታ ለመጠየቅ ነው፣ ንስሐም ለመግባት ነው። ሁለተኛ ዛሬ የተደገሰውን ጦርነት ለማስቀረት ነው። ለዚህ ጠቅማችኋል። ታሪክም ይቅር ይላችኋል። አለበለዚያ በዝምታችሁ የምትቀጥሉት ከሆነ ግን ነገም በፍርድ ያስጠይቃችኋል። እነዚህ መብት አላቸው ስለ ባሎቻቸው በህግ ለመጠየቅ። እናንተ በጦርነት ባሎቻቸውን ነጥቃችኋቸዋል፣ ልጆቻቸውን ነጥቃችኋቸዋል፣ ቤተሰባቸውን በትናችኋል። አመጣላችኋለሁ እነዚህ ሚስቶች ኢንተርቪው ያደረኩት ከመሃል ሀገር ከጉራጌ ሀገር ሄደች 25 ዓመት የኖረች ቤቷ የሰራችውን ቤት ተወርሳ ሂጂ ውጪ ተብላ ባሏ ተገሎባት ይሄን ሁሉ መከራ አይታለች። አመጣታለሁ እሷን ሲረሸን አስፋልት ላይ ከነጭራሽ አይቀበርም። ይሄ ሰውየው ለትግራይ አይቀበርም ተብለው ባሏ አስፋልት ላይ ተዘረ። ደም አታነባም እቺ ሴት። የደረሰበት ነው የሚያውቀው ቁስሉ። ሂሩት ጥቅምት 24 እንግዲህ 2ኛ ዓመት ሆነው። የት ነበርሽ? ባለቤትሽ ማን ይባላል? ማዕረግስ ካለው እስቲ ስንት ዓመት አብራችሁ ኖራችሁ? እሺ ባለቤቴ መሐመድ ተፋንም ባለው ማዕረጉ 50 አለቃ ነው እና እዛ የነበረኝ አድግራት የነበርኩ እሱ ደግሞ አይጋ የሚባል ግንባር ነው የነበረ። እዛኔ ጥቅምት 24 ይሄ ፍጻሜ ሲፈጸም ከዛ መከላከያ እንግዲህ ምንም አውቀው ታሪክ የለም። እዛኔ እንደዚህ ያድርጉናል ምናምን ብሎ አላሰበትም ነበር። ከዛ 24 ጥቅምት ማታ 3 ሰዓት ደውለውልኝ ነበር ለኔ። ራሽን የሚገባ እዛኔ ነው ደሞዛቸው የሚመጣ 24 ነው ያውቃሉ እነሱ። አያችሁ በ23 ደሞዛቸው ሬሽን ምናምን የሚገባው እዛን ቀን ነው። አቅደው ያችን ቀን የመረጧት ለዚህ ሰሜን እዝን ለመምታት ራሽኑንም ሁሉንም ነገር ለመያዝ እነሱ ጠንቁቆ ህወሓትን ማለት ነው። ከዛ ደውሎ ነገ ይመጣሉ ደሞ ስለመጣ ነገ እንከፈላልና ይመጣሉ ብሎ ደውለልኝ ነበር 3 ሰዓት ማለት ነው። እንግዲህ እነዚህ ሴቶች ዛሬም ቁስላቸው አልሻረም። በትግራይ የእናቶች ቁስልስ ምን ይመስላል? እስቲ እንመልከት። ጥራህና አሪና ወላድ ትግራይ የትግራይ ወላጅ እናት ባዶዋን ቀርታለች፣ እርቃኗን ቀርታለች። ወላድ ትግራይ ጥራህ አሪያ ወላድ ትግራይ የወለደች እናት የትግራይ እናት ጇን ቀርታለች፣ ራቁቷን ደጋግመው እርቃኗን ቀርታለች። ያ አዝለ አልጸገማ አብጥሚያት አልሽግር በችግሯ ላይ በጥሜት በረሃብ በችግር እርቃን የደቀና ግሪና ይሄም ሆኖ ልጆቻችንን ማጥተን ልጆቻችንን ሳናገኝ የንሕና ሞቼና ወይኛ አልተመቸን
ጨውለ ይውል ለግነና ያሽ ጨው የሌለው ምግብ ያሽ ራፍ ጨው ይውል እናለና እቺ እራፊ ቁራሽ ጨው የሌለው እሱን እንበላለን እናለና ደቅና ለሪና ሲና ልጆቻችንን አይተን አጣናቸው ነው يبلي كاشد حمش تقول عمه راح يقاريه كامست ልጆች ብቻ ይንቀር ليش شيري ሸዋት ወሊዳ ሸዋት የምበቃ አሪፎም 7 ልጆች ወልዳ 7ቱንም ልጆቿን አጣች በማን በእግዚአብሔር አይደለም በእነዚህ ሰይጣን ቁራጮች ደም ነጋዴዎች ደም መጣጮች እነስባት በ90 ዓመታቸው እየኖሩ እኝናት 7 ልጆቿን አጣች ይሄ ዳግም እንዳይፈጸም ድረሱለት ለትግራይ ህዝብ ፖለቲከኛ ነን የምትሉ ትላንት ዋት ውስጥ የነበራችሁ ሁላችሁም ዛሬ አዲስ አበባ የተቀመጣችሁ እውነቱን ንገሩ ሌሎች እናቶች ልጆች እንዲያጡ ይሄ ኃይል እኮ ልትጠጋው አይደለም የህዝባችን መከራ ያራዘመ ነውና ህግ አውጥተን በህግ ቁጥጥር ስር አውለን ወደ ፍርድ ቤት እናቀርበው የምትለው አይደል ይሄን የሚለው አሉላ ሰለሞን ነው ከነጻድቃን የምትለየው በዚህ ነው ግን እኛ ጦርነት አያስፈልግም ስንል ጦርነት ዳንስ ነው ለትግራይ ህዝብ ባህላዊ ጨዋታው ነው ብለሃል ይቅርታ ጠይቅ ጦርነት አያስፈልግም ታው ስንል ባንዳ ተብለናል ባንዳዎች ህዝብን ያስጨረሱ ናቸው ባንዳዎች ከትግራይ በቅለው የትግራይ ጠላት የሆኑ ናቸው ባንዳዎች በሁለት ቢላዋ የሚበሉ ናቸው ባንዳዎች በሁለት ምላስ መርዝ የሚተፉ ናቸው ባንዳዎች አስመሳዮች ናቸው ባንዳዎች ገዳዮች ናቸው ባንዳዎች ማለት ከሃዲዎች አገር የሚያደሙ ናቸው አሉላ ዛሬ ወጥቶ ይሄ ፓርቲ የመከራ ፓርቲ ነው ለትግራይ ህዝብ አይጠቅምም እኛስ በፊት ታዲያ ምንድነው ያልነው አይጠቅምም ነበር ያልነው ከ94 ዓመት ዛሬ ወፍ ያመጣናል በወፈረር የመጣን ወይም ከጊዜው ጋር የመጣን ሰዎች አይደለም ከ94 ዓመተ ምህረት ጀምሮ መስዋዕትነት ከፍለንበታል ህወሓትን ስንቃወም መተናል ስናጋልጥ ቆይተናል ለትግራይም ለኢትዮጵያም ለማንም አይጠቅም ይሄ እንዲደገም ነው ወይ እነዚህ እናቶች እንዲያለቅሱ ነው ወይ እውነቱን ንገሩ እንግዲህ ተመልከቱ 7 የወለደች እናት 7 ልጆቿን አጣ 5 የወለደች ብዙዎቹን አሳየው ዛሬ የትግራይን ወጣት ለመማገድ ተነስ እያሉት ነው እሱ ብቻ እንዳይመስላችሁ ይሄው በቀደም ሱዳን ውስጥ በተካሄደ ውጊያ ቆስሎ የተማረከ የትግራይ ወጣት እንዴት እንደሚያንገላቱት በቪዲዮ ተመልከቱ እኛ አንገለው ነው የሚሉት ይመስል አንድ ትርጉም ያየሁት እርግጠኛ አይደለሁኝ ይሄ ትግራይ ወጣት አያችሁት ቤተሰቡ እኛ አሁን ይሄንን ስለቅ ከዚህ ስለተለቀቀ ነው ቤተሰቡ እናት አባቱ በህይወት ካሉ ምን እንደሚሰማቸው አስቧቸው ቅድም ሲዝቱ የነበሩት እነ ህንጻ ልጆቻቸው የሉም አሜሪካ ናቸው የነጻድቃን የነስዬ የነመዲድ የነመግበ ልጆች አሜሪካና አውሮፓ ናቸው የትግራይ ወጣት ምን ፈርዶብህ ነው እንደዚህ ለሰው አገር ጭምር ሱዳን ላይ ሄዶ ሲሞት ማየት እንዴት አጥንት ይሰብራል እንዴት ልብ ያደማል እነዚህን ሰዎች ማስወገድ ይሻላል ወይስ ከኢትዮጵያ አልፈ ሱዳን እየሄድክ መሞት ይሄኛው የትኛው መሬት ሊያስመልስ ነው ተለጥሉን ነው ይሄኛውስ ልጅ የትኛው መንግስት የትግራይ መንግስት ለመመለስ ነው የሞተው እነ ጀነራል ህፃን እስቲ ንገሩና ይሄ ማንን ለማዳን ነው ሱዳን ሄዶ ሲዋጋ የነበረው በ50 ዶላር እኮ ነው የተሸጡት በ50 ዶላር ነው የሸጧቸው አንድ ኮሎኔል ያ 18 ይሆናል ያሳዝናል በጣም
በጣም ልብ ያደማል። የትግራይን ወጣት ለምን እንደሚበቀሉት አላውቅም። ግን አሁንም እያመለካቸው የሚሄድኩ ይኖራል። እንግዲህ ማሳየት አለመቻላችን ነው እንጂ ይሄ ልጅና ሌሎችም መሬት ላይ ዘርረው እዚህ ጋር ቆስለው ደማቸው እየፈሰሰ ምናምን ያሳዩአቸዋል። ሲገሏቸው አያሳይም። ሁለት ሞት እኮ የለም። እንደዛም ሆኖ ሞት ነው። ይሄም ስቃይ ከባድ ሞት ነው። ይህ ልጅ አሁን እግዚአብሔር ፈርዶበት ነው አይደለም? እንደው እግዚአብሔርን ሰበብ እናድርግ። ህወሓት የሚባል አሜኬላ ስንት ወጣት እያስፈጀ እንዳለ ተመልከቱ። ዛሬም ይህን ውጭ ሆናችሁ ትግራይ ተሰር ምናምን እንዲህ ስትሉ ልታፍሩ ይገባል። እስቲ ለደቂቃ ውጪ በምቾት የምትኖሩ ይሄ ልጃችሁ ቢሆን ምን ይሰማችሁ ነበር? የታችሁ የወንድማችሁ ልጅ ቢሆን ምን ይሰማችኋል? ይህን ግምት ውስጥ አስገብታችሁታል? ምን አደረገ ይህ ልጅ? ከነስዬ ከነምግበ ከነጻድቃን ልጆች የሚያንሰው በምንድን ነው? የ9 ወር ልጅ ነው። እነዛም የ9 ወር ልጆች ናቸው። ወላጆቹ እኮ ይፈልጉታል። እነሱ ልጆቻቸውን በእንክብካቤ አሜሪካ እንደሚያሳድጉ። ምን አጠፋ? መኖር የለበትም እንዴ? ለምንድን ነው እንደዚህ የሚሰቃየው? ሰው ሀገር ሄዶ የትግራይን መንግስት ለመመለስ ነው? መከተ ነው? የተወረሱ መሬትና የተወረሩ መሬት ሊያስመለስ ነው? ድራማ አልቅባችሁም፣ ንገሩና። ምን ለማድረግ ነው ሱዳን ሄደው? ጠይቁ እስቲ። ይሄ ብቻ እኮ አይደለም። ባለፈው በጣም ይዘገንን ነው። በዚህ ልናሳያችሁ አንችልም። አንድ መኪና ሙሉ አቃጥሏቸው ተዘቅዝቀው ሬሳቸው ተበጣጥሶ በርካታ የትግራይ ተወላጆች ነው ያየን። እንደዚህ አሁንም ሂድ ስትባል መሳሪያ ይዘህ አትሂድ ግንባሩን በለው የሚያዝህ አስወግዳቸው። ትግራይ ዛሬስ ሌላ አምባ ይኖራት ይሆን? ይሄ ነው። ክቡራን ተመልካቾቻችን ከዚህ ያውጣን፣ እንግዲህ ሰላሙን ያምጣልን፣ ህወሓት የሚባል ነቀርሳ ይንቀልልን። ለማንኛውም የዛሬ ፕሮግራም በዚሁ አበቃ። ቸርን ሰንብት። በቦሌ አትላስ ሽያጭ መጀመራችን ስናበስረው በደስታ ነው። የወሎ ሰፈርና የጃፓን ሳይቶቻችን ላይ ባለ 2 እና ባለ 3 መኝታ ላጣችሁ ደንበኞቻችን በቦሌ አትላስ ሆቴል ፊት ለፊት ባለ 1 መኝታ 82 ካሬ፣ ባለ 2 መኝታ 109 እና 120 ካሬ፣ ባለ 3 መኝታ 156 ካሬ ቀድመው ለሚመጡ 8 እድለኞች ብቻ በካሬ 100 ሺህ ብር እንሸጥልዎታለን። እንዲሁም እንደ አከፋፈሎት 20% ቅናሽም እናደርጋለን። ፕራይም ሪል ስቴት። ለበለጠ መረጃ እንዲሁም ለሳይት ጉብኝት ከታች ባለው ስልክ ይደውሉ።